በጣም ታላቅ ነገድ ታላቅ ጎሳ ታላቅ ያልሆነ ጎሳ የት ነው ኢትዮጵያ ውስጥ ያለው? የባህር አልባ እንዳደረጉት ከግብጽ ጋር ተስማምተው ኢትዮጵያን ከኤርትራ እንደገነጠሉት ሁሉ አሁንም ያንኑ ታሪክ አይናችን ያየ ከነቃን በኋላ ሊደግሙት ይፈልጋሉ። በጣም ነው የሚገርሙት። በቀጥታ ወደ ሌላው ደግሞ እንደዚሁ የጣልቃ ገብነት ሂደት ጋር ተያይዞ አሁንም የግብፁ ሚዲያ የሚያራግበው ከሆነው ሌላው አንድ ጉዳይ ቀጥዬ ይሄንን አቀርብላችኋለሁ። ይህ ሰው አሁንም የግብፅ አንዱ ሚዲያ ሆኖ በዚህ መልኩ የኢትዮጵያን የምርጫ ሂደት ሊገመግምልን ይሞክራል። እንግዲህ በጣም የሚያሳዝነው የኢትዮጵያ የምርጫ ሂደት ውስጥ ከምንም ይሁን ምን በኢትዮጵያ በራሳችን ቢያንስ ባየነው እና ራሳችን በተሳተፍንበት እና በተወሰነ ደረጃ የመታዘብ ሂደት ባጋጠመን አንዳንድ ቦታዎች ላይ ያየነው ነገር የሚያሳየው ይበል የሚያሰኝ ነው። ጥሩ ሙከራ ነው። ሂደት ላይ ነን ገና ጀማሪ እንደመሆናችን የተለያዩ እንከኖች ሊኖሩ ይችላሉ። ግን ምንም ቢሆን ምርጫ ኖሮ አሁን የምናየውን ቢያንስ የተወሰኑ የሰላም ሂደቶችን ማግኘት ከዛም ደግሞ በተቻለ እንደው ሌላው ቀርቶ ሰላም አስከብርልን ብለን የምንጠይቀው የሆነ አካል መኖሩ፣ ወታደር መኖሩ፣ ፖሊስ መኖሩ፣ ስርዓት በአጠቃላይ እንደ ሀገረ መንግስት የየራሱ ስርዓትን ይዘን መሄዳችንን የማይወዱ ከተቻለ ተበጣጥሰን በጣም አደጋ ውስጥ እንድንወድቅ የሚፈልጉ በጣም ብዙ ባንዳም ሆነው የሚያስተላልፉት አይነት ወሬ ከሆነው ውስጥና በጣም ተመሳሳይነት ያለው ነገር ከባዳው እንስማ። ወንድሞች እህቶች ይህን ፕሮግራማችንን በተቻለ መጠን እባካችሁ ለሌሎች ወንድሞችና እህቶቻችን በማድረስ እንነሳሳ። እባካችሁ ሼር በማድረግ ሁላችሁም የበኩላችሁን አድርጉ። اوكي انتخابات على المقاس انتخابات على المقاس ምርጫ በልኩ ይለዋልና ምን ለማለት እንደሆነ አልገባኝም። ዝርዝሩን አብረን እንሰማለን። متفصلة مخصوص علشان يكسبها الحزب الحاكم في أديس أبابا ويفضل أبي أحمد رئيس للوزراء بعد 8 سنوات من وصوله للحكم، والنتيجة أقاليم تم استثنائها من التصويت. እንግዲህ የዚህ ሰውዬ ደግሞ አርጊውመንት ምንድነው? ኢትዮጵያ የትግራይን ክልል ሳታሳትፍ የምታደርገው ምርጫ የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድ ዳግም ለማምጣት የታለመ ነው ይላል። ሌላው ቀርቶ በትግራይ ክልል ሙሉ በሙሉ የብልጽግና ቢወድቅ እና ህዋት ቢመረጥ እንዴት ነው ጠቅላይ ሚኒስትሩ የሚወድቁት? ህዋት ሙሉ በሙሉ በትግራይ ክልል ውስጥ በሙሉ የኢትዮጵያ ፓርቲዎች ከሆኑት ውስጥ ብልጽግናን ባይመርጡ እና ህዋት ብቻ ቢመርጡ ሙሉ በሙሉ በቃ ህዋትን ብቻ ቢመርጡ የብልጽግና ፓርቲ እንዴት ነው የማይመረጠው? ወይም ደግሞ ምንድነው ችግር የሚገጥመው? አንድ ክልል ስላልመረጠ ማለት ነው። ስለዚህ የምርጫ ኖሃው እንኳን የሌላቸው ምናልባት ወንበር ያገኝ ይሆናል በፓርላማ ውስጥ ግን ስቲል የተወሰነ መቀመጫ እንጂ የሚያገኘው ይህን ያህል አገር ገልብጦ መልሶ የህዋት ስርዓትን በኢትዮጵያ ማምጣት አይቻልም፣ አይታሰብም ጭራሽ። ስለዚህ የኢትዮጵያ እናም ስለዚህ ይላል የትግራዩ የህዋቱ መራሽ የኢትዮጵያን ምርጫ ተቀባይነት አልሰጠውም ይላል። ኦኬርስ ይላል ምንድነው ይባለው? ጫው ለራስ ስትል ጣፍጥ። ምርጫውን ተቀብሎ እንደ ኖርማል ማንኛውም ከተሞች አክት ቢያደርግ አገሩ እንደ ሀገርነት ይነሳሳል፣ ይነቃቃል፣ ህዝቡም በሰላም ይኖራል፣ ከጦርነት የሚባል ነገር ይቀራል። እንደ ማንኛውም ሌሎች ክፍለ ሀገሮች በሰላም አብረን መኖር እንችላለን። ሌሎች ማንኛውም ነፍጥ አንስቶ የተለያዩ ነገሮች ከማድረግ ይልቅ በዚህ በተከፈተው ትንሽ እንኳን የፖለቲካ ምህዳር የሚቻለውን ያህል መንቀሳቀስ ቢቻል ደስ ይለኝ ነበር። ለማንኛውም ምን ይላል? በተወሰኑ አካባቢዎች በተለይ የትግራዩን ነው የሚያነሳው እዚህ ጋር
ኢትዮጵያን ምርጫ እውቅና አልሰጡትም ይላል حرب أهلية أخرى بتلوح في الأفق علشان تتحول إلى عملية تصويتية اللي سعى من خلالها أبي أحمد لترسيخ صورته أمام العالم باعتبار يه بتلايو عالم كمتعطو جمرو بزيلاي كتقراي كإرترا قا بتهازة يتلايو يسلام ماسكبر إنا يمتارك እና የስምነት ሂደቶችን በማድረግ የኖብል የሰላም ኖብል ተሸላሚ በመሆን በዓለም ላይ ድምጹን ያስከበረው የሆነው መሪ ይላል አቢ አህመድ قائد شرعي منتخب إلى زعيم بيقود بلد ممزق داخليا ويقترب أكثر من أي وقت فات من الصراع اللي قد تكون حرب التجري سنة ስለዚህ አሁን ይህ አካሄድ ምንም ይሁን ምን በተለያየ መልኩ አሁን ላይ በተደረገው ትግራይን ያላካተተ ምርጫ ጠቅላይ ሚኒስትር ዶክተር አቢ አህመድ በማሸነፍ ድጋሚ ሀገሩ ላይ መሪ በመሆን ከዚህ በኋላም እንደገና የትግራይ ጉዳይ ጋር በተያያዘ ወደ ጦርነት ሊገባ እንደሚችል ይታሰባል ይላል 2020 مجرد نزهة مقارنة به لا سيما وإنه حاليا في صدام ምክንያቱም ይላል ከዚህ በኋላ የኢትዮጵያ ጠቅላይ ሚኒስትር በድጋሚ አሁን በሚደረገው ምርጫ ከዚህ በኋላ ልክ እንደነበረው እንደማይሆን ይታመናል ይላል ስለዚህ የ2020ን ጦርነት የሚያመሰግኑበት ቀን ሊመጣ ይችላል በህዋት መራሹ በኩል ይላል ይሄ ማለት ነው በህዋት በኩል ከዚህ በፊት ትንሽ የመለሳለስ ነገር እንኳን የነበረ ከሆነ በአሁኑ ሰዓት ግን የመለሳለስ ነገር አይኖርም ይያለ ነው ጥሩ ነው በእኔ በኩል የህዋት መሪ እንደፈለጉ ሀገሪቷን ልክ ሀገር ውስጥ እንዳለች ሌላ ሀገር ሳትገነጠል እንደተገነጠለች ሀገር አፕሮች ይዘው ወይም በዛ አይነት አስተዳደር እንደፈለጉ ኢትዮጵያን የሚገዘግዙበት በፈለጉበት አካባቢው ላይ ከተለያዩ ሌሎች የውጭ አካላት ጋር አሁን እንዳደረጉት የህዋቱ መሪ በሱዳን ጋምቤላ የሆነ ተቃዋሚ የምናምን ተቃዋሚ የኦሮሚያ ምናምን ተቃዋሚ የአማራ ምናምን ተቃዋሚ ተብሎ ኦፊሻል በሱዳን የተሰባሰቡ ኢትዮጵያን ለመገዝገዝ የሚነሱ አካላት እኛ እንደፈለግን እንሁን ግን የኢትዮጵያ መንግስት ግን ይሄ እንደፈለግን የምንሆነው ነገር ደግሞ ዝም ብሎ ሊያይ ነው የሚገባው መጣው ቢፈልጉ ወንበሩን እስኪራከቡት ድረስ ጸጥ ሊል ነው የሚገባው ብለው የሚያስቡ የዋሆች እና ይሄንን ደግሞ በይፋ የሚነግሩን የዋሆች እና እኛ ምናልባት ነው ህግ መከበር አለበት መንግስት የፈለገ ይሁን እና ከዛ የባሰ ነገር እንዳይመጣብን የባሰ የሆነ መረባበሽ እንዳይመጣብን ምክንያቱም የበሰለ የሆነ አንድም አቋም ያለው የተሻለ ነገር አምጥታችሁ የተሞከራችሁበት ሂደት ስለሌለ እንደው በጦር ከምትመጡ አርፋችሁ ከምትበጠብጡን ቢያንስ በሰላም መምጣት አለባችሁ የሚል አቋም አብዛኛው ህዝብ ያለው ሆኖ ሳለ በዚህ ሂደት ውስጥ የተቀላቀሉ የሆኑ የግብፁ መሪዎች እንደሆኑ ያሳየናል በግልጽ ነው የሚነግረን የኢትዮጵያ አካሄድ ከዚህ በኋላ ከዚህ በፊት እንደነበረው አይሆንም ይላል እኔ እንዳይሆን ፈልጋለሁ ሰላም በማስከበሩ ሂደት የተሻለ አቋም እንዲኖረው በጣም እመኛለሁኝ ፍትህን በማስከበር ረገድ ከዚህ በኋላ እንደዚህ በሌሊትም በምንም ተነስቶ የመረጣውን ህዝብ ያከበረ የሆነ አካሄድ ሊኖር ይገባል የሰው ልጅ ከዳር እስከ ዳር ድረስ በሀገሪቱ ተንቀሳቅሶ መኖር የሚችልባት ሀገር መመስረት አለባት ከሁሉም ነገር ቅድሚያ ሊሰጠው የሚገባው መንግስት ይሄንን ነው ብዬ አስባለሁ እንደ አርሲው እንደ ሌሎችም አካባቢዎች ላይ ያለ ውንብድና በማንም ይሁን እንዲፈጠር መልሶ የሚፈቅድ መንግስት ሊሆን አይገባም በጣም ጠንካራ ሆኖ ሊወጣ ይገባል ብለን እናስባለን አሁን በምርጫው ካሸነፉም ሆነ ወይም ደግሞ ከመጡና ሀገሩን እንደገና በሚያስተዳድሩ ማንኛውም ኤሌመንቶች አንዳንድ ጊዜ የግድ ብልጽግና ብቻ ላንል እንችላለን ብልጽግና ውስጥ ደግሞ ለምሳሌ እንደ ትምህርት ሚኒስትር ሆኖ ብርሃኑ ነጋ ሲሰሩ ነበረ ሌሎችም አሁን ላይ በጣም ብዙ እድሎች ሊኖሩ ይችላሉ በተለያየ አይነት መልኩ የሚገቡ መሪዎች ይኖራሉ እነዛ መሪዎች ግን አጋዥ ሆነው የኢትዮጵያን ሰላም በተለይ እና ደህንነት ሊያስከብር የሚችል አካሄድ እንዲሄዱ እንመኛለን ጠላቶች የሚመኙት ይሄንን ልክ እንደ ወንጀል ነው
አሁን ተመልሶ ጦርነት ሊያስነሱ ነው የሰላም ማስከበሩን ሂደት ረገጥ አርገውት ሊሄዱበት ነው ብሎ ገና ለገና ይሰጋል ህዋትዬ ሊያልቀላት ነው ብሎ ገና ለገና ያስባል በጣም ያስፈራዋል አጂብ በጣም ይገርም ነው በጣም مباشر مع أحد أكبر المكونات العرقية للشعب الأثيوبي بإثيوبيا በጣም ትልቅ የሆነ أكبر عرقية ይለዋል በጣም ታላቅ ነገድ ታላቅ ጎሳ ታላቅ ያልሆነ ጎሳ የት ነው ኢትዮጵያ ውስጥ ያለው ግብጻዊው መጥቶ የትግራይን ታላቅ ጎሳ ብሎ ሲነግረን ምን ማለቱ ነው እና ይሄ በቀጥታ ከደብረ ጽዮን የተጻፈ ደብዳቤ ነው ይመስለው በግብጽ ይነበብ እንጂ ማለት ኢትዮጵያ ውስጥ ታላቅ ታናሽ ቢባል ነገር የለም ሁላችንም ኢትዮጵያዊዎች ነን ትግራይም ኢትዮጵያዊ ናት ስለዚህ እዛ ውስጥ ያሉ ግን አንዳንድ ወንበዴዎች ሽፍቶች ልክ ከዚህ በፊት ኢትዮጵያን የባህር አልባ እንዳደረጉት ከግብጽ ጋር ተስማምተው ኢትዮጵያን ከኤርትራ እንደገነጠሉት ሁሉ አሁንም ያንኑ ታሪክ አይናችን ያየ ከነቃን በኋላ ሊደግሙት ይፈልጋሉ በጣም ነው የሚገርሙት እና አሁን ግን ለየት የሚለው ከዚህ በፊት ይሄን ሁሉ አንሰማም ነበር እኛ ተኝተናል እኔ ምንም መከታተልበት ሁኔታ አልነበረም ግን ይሄ ሁሉ ሲወራ ነበር ምክንያቱም ወደ ኋላ ተመልሼ ብዙ ፕሮግራሞች ስሰራ አብዛኛው ዩቲዩቦች የተሰሩት በጣም በደንብ መስማትም ማወቅም የምንችልበት አቅም ላይ ባለንበት ጊዜ ነው አልহামዱሊላህ እኔ ከ18 ከ19 ዓመቴ ጀምሮ አረብኛ በደንብ መስማት የምችልበት ሁኔታዎች ተፈጥሯል ምክንያቱም የተማርኩበት ከልጅነቴ ኤሌመንተሪ አረብኛ የሚያስተምሩ ትምህርት ቤቶች ነው ከዛ በኋላም ደግሞ በጣም የኢስላሚክ ጉዳዮችን ለመማር አረብኛ በጣም መማርበት ሂደት ውስጥ ነበርኩኝ በሰዋሰው በመኑ የአረብኛ ነገር በጣም ብዙ ካሴቶች እንደውም ከአማርኛ ይልቅ አረብኛ ነገሮችን የምሰማበት ሁኔታዎች ነበር በህይወቴ በጣም ያሳለፍኩት ከዛ በኋላ ደግሞ ያው 2000 ሳይመጣ በ1998 ጀምሮ ሳውዲ ውስጥ ዩኒቨርሲቲ ውስጥ ነበርኩኝ የአረብኛ ቋንቋ የሚማሩበት 2 አመት ቸኪዬ ተባርኩበት ከዛ እንደገና ኮሌጅ ውስጥ እንደገና ሌላ 4 አመት የተማርኩበት ይሄ ማለት በዚህ ወቅት ነው እነዚህ ሰዎች ከዋት ጋር በነበረው ምንም እንኳን ከዋት ጋር በተለያዩ መልኩ ባንስማማም እንደ ስርዓት ነገር ግን በሜጋ ፕሮጀክቶች ላይ ይመለከተናል በሀገራችን የድንበር ጉዳይ በሀገራችን ብሔራዊ ጉዳይ ከውሃ ጋር በተያያዘ ይመለከተናል ግን ይሄን ያህል ልብ ሰተን አንሰማው ነበር አሁንም ብዙ የተኙዋሉ ይሄ ጉዳይ እንደውም ምን ሆኖ ነው ጭራሽ ኡስታዝ ጀማል እዚህ ውስጥ የገባው ብለው የሚያዝኑልኝ ምስኪኖች አሉ ለነሱ ነበር መታዘን የነበረበት ማለት ስለ ሀገራቸው ጭራሽ ማያሳስባቸው ወይም ቢያሳስባቸው በጣም በዚህ ደረጃ አደገኛ የሆነው ፓርት ያልተገለጸላቸው ሰዎች በጣም ነው የሚያሳዝኑኝ እና አሁን ላይ የኢትዮጵያን ህልውና በጣም ያናጋ የሆነ የተለያዩ ቦታዎች ላይ የሚነሱት አሁን የምናያቸው ራሱ ችግሮች የዚህ እርሾች ናቸው እነሱ ናቸው በጎሳ በምን ጂኒ ምናምን መዋቅሮስ ከተውን ማይሆኑ የተለያዩ ስርዓቶችን አምጥተው ህዝቡ ያላሰበውን ነገሮች አሳስበው እነሆ የብሔር ብሔረሰቦች መብትና ምናምን ጉዳይ የሚለውን ነገር አቢዩዝ አድርገው ሰዎች በሙሉ እንዲጠላሉ እንዲገፋፉ አድርገው በዚህ ደረጃ ያስቀመጡት እነሱ ናቸው አሁን ያንን ሌጋሲ ለማስቀጠል ከዛ ሆነው የኢትዮጵያን ምርጫ ሊተቹ ይሞክራሉ እኔ ምርጫውን ሚተቸው የራሳችን ሰው ሲሆን ምንም አይመስለኝም ጥሩ ነው ለሀገሩ ወዶ ነው ምናምን ይላል ግን እንደነዚህ አይነት ሰዎች ሲተቹን ግን ፈጽሞ ለኛ ብለው እንዳልሆነ እርግጠኛ መሆን እንችላለን ايه اللي بيحصل في اثيوبيا وازاي ምንድነው ኢትዮጵያ ውስጥ የሚከሰተው تحولت الانتخابات الجديده لوقود لحرب اهليه جديده ይህ የኢትዮጵያ አሁን ላይ የምርጫው ሂደት መጨረሻው አደገኛ የሆነ ስርዓትን ሊፈጥርና ምናልባትም እንግዲህ እነሱ የሚያስቡት ይሄ በተለያየ መልኩ ያስቀመጡት የተቃዋሚ ቡድን አለቀለት ብሎ ይነሳል አለቀለት وايه اللي عمله جيش تحرير اورومو وهل ممكن نشهد بالفعل بدايه لتفكك الدوله الاثيوبيه ስለዚህ አሁን የኦሮሚዮ ነፃ አውጪ እንዴት ያስባል አሁን ስለሱ አሳስቧቸዋል በጣም ማለት የትግራይ ህዋት ቢባለው እንዴት ያስባል ሌሎቹስ ዝም ይላሉ ወይስ ኢትዮጵያን
አሁን ባለችበት ሁኔታ እንዳትቀጥል ይጥራሉ ከዛም ኢትዮጵያን ይበትናሉ እንዴት ነው የሚሆነው ይላል በጣም ያሳስበውን ኢትዮጵያ እንዴት ከዚህ በኋላ በአንድ እስከዛሬ ድረስ በነበረው አካሄድ እንዴት ልትቀጥል ይችላልች ሌላው እንዴት ስርዓት የማስከበር ሂደትን በኃይለኛው ይዞ ሊመጣ የሚችል መንግስት ይመጣ ይሆን ወይ كل النقط المهمة دي هنتكلم عنها وبالتفصيل في مباشر 24 فخليكم معنا مباشر ويم لايف 24 ساعات بميلو بروجراماتشن زاري مناويو هنن ጉዳይ ነው ይለናል في يوم 1 يونيو الجاري شهدت اثيوبيا الانتخابات العامة السابعة እንግዲህ ኢትዮጵያ ከጁን 1 ጀምሮ የምርጫ ሂደት ውስጥ ገብታለች በጣም በሰፊው ህዝቧ ሲመርጥ ቆይቷል في البلاد بهدف انتخاب أعضاء للبرلمان الفيدرالي والمجالس الإقليمية ስለዚህ በኢትዮጵያ የፌደራልና የክልሎች ፓርላማ ተመራጮችን ለመወሰን ምርጫዎች አካሂደዋል الانتخابات اللي تمت አንድ ሌላ ነገር ያሳሰበኝ ነው አሁን ይሄንን ስተረጉምና እኛ እንደ ኢትዮጵያውያን የግብፅን ፓርላማ ስንከታተል አስባችሁታል እንደ ኢትዮጵያውያን የተመራጮቹን ያየን የነሱ እንትን ምንድነው ስሙ ፓርቲዎች ምንና ማን እንደሆኑ አስበን ይሄ ፓርቲ ቢያሸንፍ ደስ ይለናል ይሄ ፓርቲ ቢሸነፍ ደስ ይላል ብለን አስበን እናቃለን በህይወታችን ወንድሞች በፍጹም ስለዚህ አሁን እኛን ያስተማሩን ነው እነዚህ ሰዎች ከዚህ በኋላ እንደው ምርጫ የለም እንጂ እነሱ ጋር ግን በዚህ ደረጃ በራሳቸው ጉዳይ ውስጥ ገብተን እንድናይ የሚጋብዝ ነው አካሄዳቸው እንድንነቃ እንደው ቢያንስ ስለኛ ጉዳይ የሚወራው እንደው ስለነሱ እንኳን ቢቀርብን ቢያንስ ስለኛ የሚፈተፍቱትን ጉዳይ በደንብ አድርገን እንድናይ የሚጋብዝ የሆነ ጉዳይ ነው ወንድሞች እህቶች ይህንን ፕሮግራማችንን አሁንም ለማጠናከር ከጎናችን ቆሙ ፒስ ቢ አፖን ዩ ወንድሜ ቢ ካይንድ ለሱፐር ቻት ድጋፍህ በጣም ከልቤ አመሰግናለሁኝ በወጣ ይተካ ሌሎች እንደዚሁ ጸሎት እንደሚያደርጉልህ ዱዓ እንደሚያደርጉልህ ወንድም ዓለም በጣም ከልቤ አመሰግናለሁ የዘውትር ደጋፊያችን ነህ ሌላው በተቻለ መጠን ይህንን ፕሮግራም ለሌሎች ወንድሞችና እህቶች እንዲደርስና ቁጭት እንዲነሳሳባቸውና ለሀገራቸው ያላቸው ፍቅር እንዲማሰል ማድረግ ሁሉም ሰው የሀገር ፍቅር አለው ግን በተለያዩ ጉዳዮች ልናማስለው ይገባል ከዛ ውጤት እንዲያመጣ እናም በሚችለው ኢትዮጵያን ለማገልገል ኢትዮጵያን ግን ማገልገል ባይችል ቢያንስ እንዳይጎዳት ኢትዮጵያን በደንብ እንትን ማድረግ አለብን መስራት መቻል አለብን ስለዚህ ብዙዎች ያንቀላፋን ብዙዎች ምናልባትም የነሱ ተንኮል በደንብ ሳይገባን የነሱ መጫወቻ ሁሉ ምን ሆንበት ሁኔታል በጣም የመጠላላትን መንፈስ በኃይለኛው ያመጣ ነው የተለያዩ ትንሽ ኢንሲደንቶች በዛም በዚህ የሚከሰቱት የተፈለገ ይሆን ትልቅም ኢንሲደንት ቢሆን በሚፈጠርበት ወቅት በተቻለን መጠን እዛው ላይ ጉዳዩ እንዲቀርና በደንብ እንዲፈታና የተሻለ ውጤት እንዲያመጣ ያንኑ ነገር አክመን የተሻለ ነገር በማምጣት ፋንታ የባሰ ብዙ ቅርንጫፎች እንዲኖሩትና በተለያየ መልኩ ሰዎች እንዲጠላሉ እንዲጠላለፉ ብሎም ሌላ ጦርነት እንዲነሳውሉ የሚፈልጉ ሰዎች አሉ ከሃይማኖት ጋር በተያያዘ ከጎሳ ጋር በተያያዘ ከመሳሰሉት ጋር በተያያዘ ጦርነቶች እንዲመጡ የሚከጅሉ ሰዎች አሉ የተለያዩ አጋጣሚዎችን በመጠቀም እነዛን ሰዎች ልንቆልፍባቸው ይገባል ልናጨልምባቸው ይገባል ህልማቸውን እነሱ ይፈልጉት ይሄንን ስለዚህ ኢትዮጵያን እሱ የሚለው ብሎ አትነሳም ወይ የኦሮሞ ነፃ አውጪ እንዴት ዝም ትላለህ ከዚህ በኋላ ሊያጠፋህ የሚመጣ ኃይል ነው ሊመረጥ የሚችለው ያለ የሚያስፈራራ ማለት ህዋት አለቀልሽ ድረሺ የሚላት የሆነ የግብጽ ቀስቃሽ ከዛ በኩል እየመጣ ነው توجيه الدعوة لحوالي 54 مليون اثيوبي ስለዚህ 54 ሚሊዮን የሚሆን ህዝብ ኢትዮጵያዊ ይህንን ምርጫ ለማድረግ እየሞከረ ነው እየመረጠ ነው تصويت فيها واختيار اعضائهم لمدة 5 سنوات قادمة ስለዚህ 5 ዓመት የወደፊት እጣ ፈንታህን ተመልከት ይላል عند ግብጻዊ ማለት لكن وبحسب موقع دويتش فيلا الألماني فبدل ما تكون الانتخابات دي بداية لحقبة جديدة من النمو في أثيوبيا بقت البلد اللي تعتبر تاني أكبر دولة في القارة الإفريقية من حيث عدد السكان
አንደኛ ይህች ሀገር በዶቼ ቬሌ በተገለጸችው መሰረት ያለ ይህ አይነቱ ምርጫ በተለይም በአህጉሯ ትልቅ ቁጥር ያላት በአፍሪካ ሁለተኛ ሰፊ ቁጥር ያላት ሀገር لحافة حرب جديدة وده مع تأكيد ይህንን ምርጫ አድርጋ ከወሰነች በኋላ ምናልባትም ወደ ይህንን ምርጫ ያልተቀበሉ አካላት ጋራ ወደ ጦርነት ልትገባ የምትችልበት ሁኔታ ሊመጣ ይችላል ይለናል። ይሄ ሟርት ነው። ኢንሻአላህ يحلم حلم ابليس بالجنه ላቸዋለሁ እኔ ይሄ በኢብሊስ ጀነት ለመግባት እንደሚመኘው ነው። ኢንሻአላህ ጦርነት ቢባል አይነሳም ብያስባለሁ። እናም እንደዛ ነው ልናስብ የሚገባው። አላህ ካለ በተለየ መልኩ ይህንን የተነሱብንን ከተለያየ አካባቢ የተነሱብንን ኃይሎች በሙሉ ጸጥ የምናደርግበትን መስመር አላህ ይፍጠርልን። قبين ان الانتخابات مش هتغير اعتراف بالنتائج وتشكيكهم في صحتها ونزاهتها دوتش فيلا ስለዚህ እነዚህ አካላት ህዋት የኦሮሞ ነፃ አውጪ ነኝ ብሎ ሸኔ ምናም ብሎ ዛ ውስጥ ተወታትፎ ሀገር የሚያምሰው እዛም እዚህም በአማራ ክልልም የሚራወጡ ሌሎች በአጠቃላይ ያሉ አካላት በሙሉ የኢትዮጵያ ምርጫን ጥያቄ ውስጥ እየከተቱት ነው ያለው። يقول ان الانتخابات دي تشوبها مخالفات قانونيه وعوار دستوري واضح. احد اوجه المخالفات دي ظهر في استثناء اقليم رفض الانتخابات فقط. ይሄ اقليم ትግራይ በቃ የእቅሊም ትግራይ ጉዳይ አሳስቦታል። የትግራይዬ ምርጫ ውስጥ አለ መሳተፍ ይህንን የኢትዮጵያ ምርጫ እንዴት ህጋዊ ያደርገዋል? اتخاذ اجراءات ميدانيه بتمهد لمواجهه مسلحه بالفعل بين الطرفين. جبهه ስለዚህ ከዚህ በኋላ ይሄ ሁኔታ ስለማይቀጥል በኢትዮጵያ መንግስት ተደራጅቶ ራሱን ከቻለና ከዚህ በኋላ ለ5 ዓመት ምርጫ ተመርጣል ተብሎ እግሩን ከተከሉለት ከዚህ በኋላ የመጀመሪያው ስርዓት ማስከበር ስለሚሆን كفتن يونا سجات على الأنباء الرسمية للبلاد، لكنه في البيان نفسه اعترف بوجود تحديات ومعارضة للعملية الانتخابية، لكنه أكد نجاحها تجاري ورفض الانتجري في شمال البلاد من التصويت. تجري يسمينو قداي أرى يسمينو قداي أرى يسمينو قداي وانو ميلان جبسيت يا تجري قداي بتابع أساس بواتها هي التجري اللي تم استثنائهم من تجري بزي بروجرام بتشا تجري على بتن من كتره ما شاء الله يتجري فكر لجلونه سويون شركة والأمهرة اللي قاطع جزء كبير منهم الانتخابات وجبهة تحرير أوروميا نا ليلو أمهرة وسط يتوسنون تقاوميوش اندزيوم يأورومو اندزيوم يتوسنوا تقاوميوش لنا رفضت الانتخابات شكلا ومضمونا وبدأت تعمل حظر تجوال في الإقليم علما بأن أنا عندوش عندهم يهنن مرجع لما سناكل يميشلوتن يهل يا منكساكاس هيدتن يمساسلوتن لما استقواقول مكرا أدرقوم نبر بايساكالاتشوم بزبوط عليه. أوروميا بيمثل لوحده حوالي تلت مساحة أثيوبيا، وبالتالي فموقف الحركة دي بيؤكد أن المشهد الحالي في أثيوبيا بيتجه بالفعل يتحصل. سلازي بإثيوبيا بكل بتلي ينسفي أورومو جزات بمنجست بكل يستدادر يالبت والسني هنو يا أوروميا نتاوچنن بايوچ يمياكايدوت አጌነስት የሆነ ወይም ከምርጫው በተቃራኒ የሆነ አካሄድ በጦርነት የሆነች ነገር ፈጥራለሁ ብለው በእገታ በሰዎችን በማፈን በመሳሰሉት ላይ የተሰማሩ ሰዎችን ደግፎ ነው እንግዲህ እንዴት ዝም ትላላችሁ የሚለው سواء في ظل عدم مشاركة من إدارة إقليم تجري المنعزلة عن አሁንም ይህች ትግሬ የተለየች نان راسوان نزع أوتها ويبلبتشوا منعزلة إلى تلاهون لك راسوان عند عجروستونا ليلا راسوان حجر يادر رجش مان إيه بتأم أدقينيا يونا نجرنا بتأم أدقينيا لأن ده زي ما كتلي لبت بباليم ببوليم اندالوت يتشالون هالسرعة تسرتو كلل سرعة مقبات هاللبت يا أوروميا مكابي أمارا مكابي سرعة منجس هاللبت كديتا ويهي تبلو بسنا سرعته بسلام قدايون بدنب تقبتوبت سرعات مياز اللبت انجي هاقريتوا عند إثيوبياوي ما يدرسبت بنزا سوچ فقاد كالونا بستقرر باسبورت يالو متوقع يالو ኢትዮጵያዊ ሆኖ ማይንቀሳቀስበት መሬት አለ በጣም የሚያሳዝን ይሄ መቆም አለበት
وقوات إقليم التجري من جهة أخرى وارتكبت فيها قوات تجري يتجري حيل باكاتشو من تسرالاتشو طريو بك أحمد وقتها على حسم الحرب وكذلك فالعلاقة بين قوات الحكومة الفيدرالية ومجموعات فينو أيضا بتمر بحالة من التوتر فينو ميلاتشو فانو ስለዚህ ይሄ እንግዲህ የግብጻዊው አንድ ጣቢያ የፋኖ ጉዳይ ያሳስበኛል የኦሮሚያ ነፃ አውጪ ጉዳይ ያሳስበኛል የህዋትዬ ጉዳይ ትግሬ ብሏል በጣም ከሁሉም ፍቅሩ ያዘነበለው በትግራይ ነው ፋኖን አንዴ ነው የጠራው በዚህ ፕሮግራም ላይ ኦሮሚያን ወደ 7 ይጠርቷታል ትግራይን ግን ከ50 በላይ ጠርቷታል እና በዚህ እንግዲህ እየተጠሩ የኢትዮጵያ ምርጫ ላይ ባለመሳተፋቸው እነዚህ የተወሰኑ አማጽያኖች በኢትዮጵያ በኩል አሁን የሚመጣው መንግስት በጣም ያሳስባል ይላሉ እነዚህን አካላት ወደ ስርዓቱ ለማስገባት የሚያደርገው ሂደት ትንሽ ጨከን ያለ ሊሆን ይችላል صعيد رغم ان الاخيره ساعدت ايضا في هزيمه التجري وبالتالي فاغلب الجهات اللي ساعدت ابي احمد ሌላው ፋኖ ይላታል ከዚህ በፊት እኮ ህዋትን ስርዓት በማስያዝ ረገድ አግዘሽ ነበር እና ያንን ውለታም አትርሱ ያለ ነው للفوز بالحرب في 2022 على التجري وفي مقدمتهم إريتريا وقوات فينو هم الاثنين حاليا ضد أبي أحمد ሌላ ሁለተኛ ጊዜ ፋኖንም ሲያነሳ ነው አሁንም የኤርትራ መንግስት ጋር አብራችሁ ሆናችሁ የኢትዮጵያን መንግስት አግዛችሁ ህዋት የሚባለውን ስርዓት ስታስይዙ እንደነበር ፍትፈታ ሲኖር ምን ያህል ጉዳዩ ከባድ እንደሆነ ሁላችንም ልናውቅ ይገባል በተረፈ